ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ መስከረም 20 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ዜናውን እየመራው ኔራቢያ ከደር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅራችን በትግራይ ህዝብ ኪሳራ ሻቢያ ለማዳን እንቅስቃሴ የሚያደርጉትን የህወሓት አመራሮችን ለማስቆም የትኛውንም መስዋዕትነት እንደሚከፍሉ አቶ ጌታቸው ረዳ መግለጻቸውን፣ በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሲንቀሳቀሱ የነበሩ ታጣቂዎች በመንግስትና በሀገር ሽማግሌዎች ጥሪ ወደ ሰላም መመለሳቸውን የክልሉ ኮሙኒኬሽን ቢሮ መግለጹን እንዲሁም በነገው ዕለት በደቡብ ወሎ ዞን አምባሰል ወረዳ የሚከበረው የግሸን ደብረ ከብሬ በዓል በሰላም እንዲከናወን የጸጥታ ኮሚቴ መዋቀሩን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። በትግራይ ህዝብ ኪሳራ ሻቢያ ለማዳን እንቅስቃሴ የሚያደርጉትን የህወሓት አመራሮች ለማስቆም የትኛውንም መስዋዕትነት እንደሚከፍሉ አቶ ጌታቸው ረዳ ገለጹ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በባህር በር ጉዳይ በህወሓት ቡድንና በኤርትራ ኃይሎች ያልተገባ ግንኙነት ዙሪያ ስለ ህዳሴ ግድብና ግብጽ ስለምታወራው አቋም እንዲሁም በሌሎች ቀጠናዊ ጉዳዮች ዙሪያ ግሎባል ፓወር ሺፍት ከተባለ አዲስ ሚዲያ ጋር ቃለ መጠይቅ አድርገዋል። አቶ ጌታቸው ረዳ በእንግሊዘኛ ቋንቋ ባደረጉት በዚህ ቃለ መጠይቅ የህወሓት አመራሮች በትግራይ ህዝብ ዋጋ ሻቢያ ለማዳን የሚያደርጉትን እንቅስቃሴ ለማቆም የህይወት መስዋዕትነት መክፈል ካለብኝ እከፍላለሁ ብለዋል። አቶ ጌታቸው ግጭትን ለመፍጠር እየሰራ እንደሆነ የጠቀሱት የኤርትራ መንግስት ግጭቱ በደቡብ በኩል እንዲሆን ይፈልጋሉ ያሉ ሲሆን ምክንያቱም የፌደራል መንግስቱ ቢጋፈጡ ቁጥራዊም ሆነ የቴክኖሎጂ ብልጫ ስለሌላቸው ግጭቱን ከነሱ በማራቅ በትግራይና በአማራ በኩል እንዲሆንና ከድንበራቸው እንዲሸሽ ይፈልጋሉ ሲሉም ያብራራሉ። ግጭት ቢነሳ እንኳን በትግራይ ህዝብ ዋጋ ነው እንዲሁም በእህቶችና በወንድሞች ዋጋ ነው ያሉት አቶ ጌታቸው እኔ ደግሞ ይህንን ኃይል ስበው ያመጡትን የህወሓት አመራሮች እታገላለሁ ብለዋል። ከህዳሴ ግድብና የናይል ውሃ ጋር በተገናኘ ግብጽ ኢትዮጵያ ላይ ጫና ለማሳደር ስለምታደርገው እንቅስቃሴ ተጠይቀው ማብራሪያ የሰጡት አቶ ጌታቸው ረዳ ግብጽ ፍላጎቷ በቀኝ ግዛት ዘመን ውል ተጽዕኖ ለመፍጠር ነው ያሉ ሲሆን እንግሊዝ በግብጽና ሱዳን ስም ስትፈርመው በነበረው ውል የሚመራ አካል ሊኖር አይችልም ብለዋል። ኢትዮጵያ 86% ድርሻ ካላትና የራሷ በሆነ ውሃ መጠቀም መጀመሯ ግብጽን ይጎዳል የሚለው የተሳሳተ እሳቤ ነው የሚሉት አቶ ጌታቸው ግብጽ ታሪካዊ መብት እያለች የምታወራው ጉዳይም ትርጉም አልባ እንደሆነ ተናግረዋል። ኢትዮጵያ የናይል ውሃ በሙሉ ገድባ ያስቀረች በማስመሰል እንዲሁም ግብጽ የፍትሃዊነት ተጠያቂነት ጥያቄ እንዳላት የሚወራው በሙሉ የተሳሳተ ነው ሲሉም አቶ ጌታቸው ረዳ ተናግረዋል። 7 ሳይቶች ገንብተን አስረክበናል። ቴምር ሪል ስቴቶች ነን። አሁን ደግሞ ሙሉ ክፍያ ለሚከፍሉ ደንበኞቻችን ከ30 እስከ 35% በሚደርስ ቅናሽ ከ5 ሚሊዮን ብር ሙሉ ክፍያ ጀምሮ አፓርትመንት ቤቶችን በፒያሳ በአያት በሶማሌ ተራና በጋርመንት በሚገኙ የመኖሪያ ህንጻዎቻችን ላይ ልዩ ቅናሽ አዘጋጅተናል። እንዲሁም ምቹ በሆነ አከፋፈል ከ10% ቅድመ ክፍያ ጀምሮ ያለ ወለድና የግንባታ ዕቃ ጭማሪ በኢትዮጵያ ብር ይገበያዩ። ይህ ዕድል ለአጭር ጊዜ ብቻ የሚቆይ ስለሆነ አሁኑኑ በ0984 00 0520 ላይ ይደውሉ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሲንቀሳቀሱ የነበሩ ታጣቂዎች በመንግስትና በሀገር ሽማግሌዎች ጥሪ ወደ ሰላም መመለሳቸውን የክልሉ ኮሙኒኬሽን ቢሮ ገለጸ። ከትናንት በስቲያ እሁድ መስከረም 18 ቀን 2018 በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በተለያዩ ወረዳዎች ላይ ሲንቀሳቀሱ የነበሩ በርካታ ታጣቂዎች ወደ ሰላም ተመልሰዋል ሲል ዞኑ አስታውቋል። ዞኑ በርካታ ታጣቂዎች የያዙትን ትጥቅ መልሰው ሲገቡ ካሳየበት ምስል ጋር ባጋራው መረጃ ትጥቃቸውን አስቀምጠው የገቡ ታጣቂዎች በሻምቡ ከተማ አቀባበል ተደርጎላቸዋል። እንደ ዞኑ መንግስት መግለጫ በትናንትናው ዕለት ከጃርዴጋ ጃርቴ ወረዳ ብቻ 57 የቡድኑ ታጣቂዎች የትጥቅ ትግል በማቆም ወደ ሰላም ተመልሰዋል። የዞኑ ዋና ከተማ ሻምቡ በፊናው በኮሙኒኬሽን ጽፈት ቤት በኩል እንዳሳወቀው በጃል ያደሳ የሚመራው የታጣቂ ቡድን አባላት ወደ ሰላም ሲመለሱ በሻምቡ ማህበረሰብ አቀባበል አድርጎላቸዋል። የኦሮሚያ ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ታጣቂዎቹ እየተመለሱ የሚገኙት መንግስትና የሀገር ሽማግሌዎች ያቀረቡትን ጥሪ ተከትሎ ነው ማለታቸውንም ዶቼ ቬለ ዘግቧል።
በሆሮ ጉድሩ ወለጋ የሚንቀሳቀሱ ታጣቂዎች ሰላማዊ ጥሪውን ተከትለው መግባት ችለዋል ያሉት ኃላፊው በሁሉም የክልል ዞኖች ሊያስብል በሚችል ደረጃ ተመሳሳይ ሁኔታዎች ይታያሉ ብለዋል። ሰላም መስፈን ማለት ተነጻጻሪ ነው ያሉት አቶ ኃይሉ የታጣቂ ቡድኑ አባላት ወደ ሰላም በገቡ ቁጥር ሰላም እየተረጋገጠ እንደሚሄድ ያለውን ተስፋም አስረድተዋል። አሁንም እዚህም ችግሮች የሉም ማለት አይቻልም ያሉት አቶ ኃይሉ መንግስት በዘለቄታ ሰላም ላይ ግን እየሰራ እንደሆነም አመላክተዋል። መንግስት በግጭት አዙሪት ውስጥ የመቆየት ፍላጎትና ግጭትን በኃይል አማራጭ ብቻ የመፍታትን ፍላጎት የለውም በማለትም በሰላም አማራጩ ላይ መንግስት ቁርጠኛ መሆኑንም ገልጸዋል። በነገው ዕለት በደቡብ ወሎ ዞን አምባሰል ወረዳ የሚከበረው የግሸን ደርበ ከርቤ በዓል በሰላም እንዲከናወን የጸጥታ ኮሚቴ መዋቀሩ ተነገረ። በነገው ዕለት በሚከበረው የግሸን ደብረ ከርቤ ዓመታዊ የንግስ በዓል ከ1.5 ሚሊዮን በላይ ሰዎች ይገኛሉ ተብሎ ይጠበቃል ሲል የደቡብ ወሎ ዞን ባህልና ቱሪዝም መምሪያ አስታውቋል። በየዓመቱ መስከረም 21 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በደቡብ ወሎ ዞን አምባሰል ወረዳ ግሸን ደብረ ከርቤ ለሚከበረው በዓል ከተለያዩ የኢትዮጵያ አካባቢዎች በርካታ ምዕመናን ወደ ስፍራው እየተጓዙ እንደሚገኙም ታውቋል። በዞኑ ባህልና ቱሪዝም መምሪያ የቅርስ ጥበቃና ልማት ቡድን መሪ የሆኑት አቶ ይድነቃቸው ጌታነህ በስፍራው ከ1.5 ሚሊዮን በላይ ታዳሚዎች ይገኙበታል ተብሎ እንደሚጠበቅ ገልጸው በክብረ በዓሉ ላይ ከሚታደሙ ምዕመናንም ከ1.2 ቢሊዮን ብር በላይ ገቢ ይገኛል ተብሎ እንደሚጠበቅም ተናግረዋል። የሰላምና ደህንነት፣ የመንገድና ትራንስፖርት፣ የውሃ፣ የጤና፣ የመብራት፣ የስልክና ሌሎችም አገልግሎቶች ምዕመናንና ቱሪስቶች ማግኘት እንዲችሉ ከነሐሴ 20 ጀምሮ ቅድመ ዝግጅት ሲደረግ መቆየቱንም ያነሱት አቶ ይድነቃቸው በዚህም ስኬታማ ስራዎች መሰረታቸውን ገልጸዋል። በዋናነት በዓሉ በሰላም እንዲከበር የጸጥታ ኮሚቴ ተዋቅሮ ሲሰራ የቆየ ሲሆን የመከላከያ ሰራዊትና የክልሉ የጸጥታ ተቋማት በጋራ በመሆን ስራዎች እየሰሩ ይገኛሉ መባሉንም ከዞኑ የተገኘው መረጃ ያመለክታል። አሜኮ እንደዘገበው ደግሞ የግሸን ደብረ ከርቤ ቅድስት ማርያም ቤተክርስቲያን ዋና አስተዳዳሪ አባ ብስራት ገብርኤል ክፍለ ማርያም በበኩላቸው ይህንን በዓል በተሳካ ሁኔታ ለማክበር የቅድመ ዝግጅት ስራ መሰራቱንም ተናግረዋል። የደብሩ አስተዳዳሪ ሰበካ ጉባኤ ማህበረ ካህናትና የአጥቢያው አማኞች በተለየ ሁኔታ የቅድመ ዝግጅት ስራውን አጠናቀው ምዕመናንና ጎብኚዎችን እየተቀበሉ መሆናቸውንም ዋና አስተዳዳሪው ጨምረው ገልጸዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን ቀጥሏል። አሁን ደግሞ ወደ ሌሎች ጉዳዮች ስናልፍ በአዲስ አበባ ትምህርት ቤቶች እየታዩ ያሉ የሱስና ተያያዥ አዋኪ ድርጊቶች አሳሳቢ መሆናቸው መነገሩን፣ በትግራይ ክልል በኮሌራ በሽታ 11 ሰዎች ሲሞቱ 425 ሰዎች በወረርሽኙ መያዛቸውን እንዲሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዶሃ ለተፈጸመው ጥቃት ኳታርን ይቅርታ መጠየቃቸውን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተል ያስደምጠናል። አብራችሁን ቆዩ። በአዲስ አበባ ትምህርት ቤቶች እየታዩ ያሉ የሱስና ተያያዥ አዋኪ ድርጊቶች አሳሳቢ መሆናቸው ተነገረ። የአዲስ አበባ ደንብ ማስከበር ባለስልጣን በትምህርት ቤቶች አካባቢ አዋኪ ድርጊቶች ሲል የገለጻቸውን ተግባራት የሚፈጽሙ አካላት ከድርጊታቸው እንዲታቀቡ ሲል አስጠንቅቋል። በትምህርት ቤቶች አካባቢ አዋኪ ድርጊቶችን ለማስቀረት ያለመ ነው የተባለ የባለድርሻ አካላት ውይይት ዛሬ መካሄዱ ታውቋል። የአዲስ አበባ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በውይይቱ ላይ አምራችና ብቁ ዜጋ ለመፍጠር በትምህርት ቤቶች አካባቢ የሚፈጸሙ አዋኪ ድርጊቶችን ማስቀረት ያስፈልጋል ብለዋል። መድረኩ አዋኪ ተግባሮች በትምህርት ቤቶች ላይ ምን አይነት ጉዳት እንዳላቸው ግንዛቤ ለመፍጠር የተደረገ መሆኑን አብራርተው ባለስልጣኑ ተማሪዎች ትምህርት ቤቶች አካባቢ የተለያዩ ሱስ የሚያስይዙና ያልተገቡ ቪዲዮዎችን ለማስቀረት ከባለድርሻ አካላት ጋር እየሰራ እንደሚገኝ ተናግረዋል። በትምህርት ቤቶች አካባቢ ጫት፣ ሺሻ፣ መጠጥ፣ ቁማር ቤቶች እንዲሁም ፔንሲዮኖች የሚከፍቱ አካላት አሉ ያሉት ስራ አስኪያጁ ይህን እኩይ ተግባር ሆን ብለው የሚፈጽሙ አካላት ከድርጊታቸው እንዲታቀቡ ዋና ስራ አስኪያጁ አሳስበዋል። በመድረኩ አዋኪ ድርጊቶችን መከላከልና ብልሹ አሰራርን እንዲሁም ሌብነትን ለመከላከል የህብረተሰብ ሚና የሚሉ ሁለት የመነሻ ጽሑፎች ቀርበው ውይይት ተደርጎባቸዋል ሲል የደንብ ማስከበር ባለስልጣን ኮሚኒኬሽን ጉዳዮች ዳይሬክተር መረጃውን አጋርቷል። ሻለቃ ዘሪሁን ተፈራ ደንብ ማስከበር በከተማ አስተዳደር የተሰጠውን ተልዕኮ በመወጣት በዋነኝነት 9 የደንብ መተላለፎች በመከላከል በመቆጣጠርና እርምጃ በመውሰድ በከተማችን መሬት ባንክ የገቡትን መሬቶችን በመጠበቅ ምንም አይነት ወረራ እንዳይከሰት እንዲሁም በከተማዋ የሚስተዋሉ ሌሎች የደንብ መተላለፎች እንዲቀንሱ በርካታ ተግባራት አከናውነናል ብለዋል።
በትግራይ ክልል በኮሌራ በሽታ 11 ሰዎች ሲሞቱ 425 ሰዎች በወረርሽኙ መያዛቸው ተገለጸ። የትግራይ ክልል ጤና ቢሮ የህብረተሰብ ጤና የድንገተኛ ክፍል አስተባባሪ አቶ መብራህቶም ሀፍተ ነገሩኝ ብሎ ቢቢሲ እንደዘገበው በትግራይ ክልል ደቡብ ምስራቅ ዞን የሚገኘው ሳምራ ወረዳና በደቡብ ዞን የሚገኘው ሰለዋ ወረዳ ወረርሽኙ በታየ በ22 ቀናት ውስጥ በሰሜን ምዕራብ ዞን ሰየምቲ አዲ አቦ አካባቢ ወረርሽኙ መከሰቱን አክለዋል። እስካሁን ባለው መረጃ ወደ 425 ሰዎች በበሽታው ሲያዙ 11 ሰዎች ህይወታቸው አልፏል ሲሉም ተናግረዋል። የአማራ ክልል ዋግምራ ዞን አዋሳኝ በሆኑ አካባቢዎች ሰለዋና ሳምረ በተባሉ ወረዳዎች ወረርሽኙ እንደጀመረ መናገራቸውንም ዘገባው አክሏል። አቶ መብራህቶም ከትግራይ ክልል ለእርሻ ስራ ወደ ዋግምራ ሄደው የነበሩ ሰዎች በበሽታው መያዛቸው መሰማቱንም ገልጸዋል። በዋነኝነት ለበሽታው መስፋፋት ምክንያት ብለው አቶ መብራህቶም ያስቀመጡት የሰዎችን ከቦታ ቦታ መንቀሳቀስን ነው። በሳምረ ወረዳ በባህላዊ መንገድ ወርቅ የሚያወጡ ሰዎች ባሉበት በሽታው እንደታየ አክለዋል። የትግራይ ክልል ጤና ቢሮ ወረርሽኙን ለመከላከል ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በጋራ እየሰራ እንደሆነና ምላሽ ሰጪ ቡድን ወደ ክልሉ እንደተላከ ገልጸዋል። ህይወትን እስከ ማሳጣት የሚደርሰው ኮሌራ የሚከሰተው በንጽህና ጉድለት ነው። ህብረተሰቡ ካላገዘን በሽታውን መቆጣጠር አንችልም። ማህበረሰቡ ወረርሽኙን ለመከላከል ከየት አካባቢ ወደ የት አካባቢ ሄደ የሚለውን መከታተል አለበት ሲሉ አስተባባሪው መክረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዶሃ ለተፈጸመው ጥቃት ኳታርን ይቅርታ ጠየቁ። እስራኤል ጳጉሜ 4 2017 ዓ.ም በዶሃ እየተካሄደ ባለ የተኩስ አቁም ድርድር ወቅት በሐማስ መሪዎች ላይ ባደረሰችው ጥቃት 6 ዝቅተኛ የሐማስ ተደራዳሪ አባላትና አንድ የኳታር የጸጥታ ኃይል አባል መግደሏ ይታወሳል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ ሀገራቸው ለዚህ ጥቃት አጸፋዊ ምላሽ የመስጠት መብቷ የተጠበቀ መሆኑን ገልጸው ጥቃቱ ዓይን ያወጣ የዓለም አቀፍ ሕግ ጥሰት ነው ሲሉ መንቀፋቸው አይዘነጋም። ይህንን ተከትሎ ታዲያ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወሩ መጀመሪያ በኳታር ዶሃ የሐማስ መሪዎች ላይ ያነጣጠረውንና ዓለም አቀፍ ነቀፌታ ያስከተለውን የእስራኤል ጥቃት ተከትሎ አንድ የኳታር ዜጋ በመገደሉ ኳታርን በይፋ ይቅርታ ጠይቀዋል። የኳታር ጠቅላይ ሚኒስትር የአሜሪካ ፕሬዝዳንት ዶናልድ ትራምፕና ኔታንያሁ በዋይት ሃውስ በተገናኙበት ወቅት በጋራ ባደረጉት ጥሪ ይቅርታውን መቀበላቸው ተገልጿል። ኔታንያሁ እንደ መጀመሪያ እርምጃ የሐማስ አመራሮችን ኢላማ ባደረገው በእስራኤል ጥቃት ሳቢያ ሆን ተብሎ ባልታሰበ መንገድ አንድ የኳታር ወታደር በመገደሉ በጥልቅ እንደተጸጸቱ መግለጻቸውን ዋይት ሃውስ ባወጣው መግለጫ አመልክቷል። በተጨማሪም ሐማስን ኢላማ በማድረግ የኳታርን ሉዓላዊነት በመጣሳቸው ይቅርታ ጠይቀው እስራኤል ወደፊት እንዲህ ያለ ጥቃት ዳግም እንደማትፈጽም ማረጋገጣቸውን አልጀዚራ ዘግቧል። ይህ በእንዲህ እያለ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የጋዛ የሰላም እቅድን በተመለከተ ስምምነት ላይ መድረሳቸውን አስታውቀዋል። ሁለቱ መሪዎች ለዚህ እንዲረዳ 20 ነጥቦችን የያዘ ምክረ ሐሳቦችን ያቀረቡ ሲሆን ይህ ካልሆነ ግን ኔታንያሁ የጀመሩትን ሐማስን የማጥፋት ዘመቻ አሜሪካ እንደምትደግፍ ተገልጿል። የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር፣ ግብጽ፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያና ፓኪስታን በጋራ ባወጡት መግለጫ እንዲሁም የአውሮፓና መካከለኛው ምስራቅ መሪዎች ትራምፕ የጋዛን ጦርነት ለመግታት እያደረጉ ያሉትን ያላሰለሰ ጥረት እንደሚደግፉም ገልጸዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩሰላም ተሾመ ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። አቢሲኒያ ባንክ በተጠናቀቀው በጀት ዓመት ከ7 ቢሊዮን ብር በላይ የተጣራ ትርፍ ማግኘቱን አስታወቀ። አቢሲኒያ ባንክ ዓመታዊ የባለ አክሲዮኖች 29ኛ መደበኛና 16ኛ አስቸኳይ ጠቅላላ ጉባኤ በዛሬው ዕለት በአድዋ ድል መታሰቢያ ፓን አፍሪካን አዳራሽ አካሂዷል። በመድረኩ ባንኩ በተጠናቀቀው ዓመት ስላስመዘገባቸው ስኬቶችና ስለነበሩ ማነቆዎችን በስፋት ተነስቷል። በዚህም ሰኔ 2017 ዓ.ም በተጠናቀቀው የሂሳብ ዓመት ባንኩ ያስመዘገበው ያልተጣራ ትርፍ 10.1 ቢሊዮን ብር እንደሆነና 7.2 ቢሊዮን ብር ደግሞ የተጣራ ትርፍ ማግኘቱን የተገለጸ ሲሆን ይህም ከቀደመው ዓመት ጋር ሲነጻጸር የ91.4 በመቶ ጭማሪ ያለው መሆኑን አስታውቋል። ባንኩ ካገኘው ትርፍ 4.9 ቢሊዮን ብር ባለአክሲዮኖች ባላቸው የተከፈለ የአክሲዮን ድርሻ መጠን እንዲከፋፈል የዳይሬክተሮች ቦርድ ለጠቅላላ ጉባኤው የውሳኔ ሐሳብ አቅርቧል። በተጠናቀቀው የሂሳብ ዓመት ባንኩ ያገኘው የውጭ ምንዛሬ መጠን $663 ሚሊዮን
ቢሊዮን ዶላር መሆኑ የተነገረ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ56.4 ጭማሪ አሳይቷል ተብሏል። አጠቃላይ የተቀማጭ ገንዘብ መጠኑም ከ192.5 ቢሊዮን ብር ወደ 243.2 ቢሊዮን ብር ማድረስ ተችሏል የተባለ ሲሆን ከተሰበሰበው ተቀማጭ ገንዘብ ውስጥ የቁጠባ ሂሳብ ድርሻ 65.2 በመቶ መያዙ ተነግሯል። ባንኩ የወለድ ነፃን ሳይጨምር ለደንበኞች የሰጠው ብድር 193.4 ቢሊዮን ብር መድረሱንና ይህም ካለፈው ሂሳብ ዓመት የብድርና ቅድመ ክፍያዎች ጋር ሲመሳከር የ30.5 ቢሊዮን ብር ጭማሪ እንዳለውም ተነግሯል። በተጠናቀቀው በጀት ዓመት የባንኩ አጠቃላይ ካፒታል ወደ 28.8 ቢሊዮን ብር ከፍ ማለቱም ተገልጿል። እንዲሁም የባንኩ የተከፈለ ካፒታል መጠን ባለፈው ዓመት ተመሳሳይ ወቅት ከተመዘገበው 14.2 ቢሊዮን ብር ወደ 15 ቢሊዮን ብር በማደግ 794 ሚሊዮን ወይም የ5.6 በመቶ ጭማሪ ማሳየቱ ተነግሯል። ወጋገን ካፒታል ኢንቨስትመንት ባንክ በመጀመሪያ የሥራ ዓመቱ ከ22 ሚሊዮን ብር በላይ ወጪ ማድረጉን አስታወቀ። በኢትዮጵያ የመጀመሪያው የግል ኢንቨስትመንት ባንክ የሆነው ወጋገን ካፒታል ኢንቨስትመንት ባንክ የ2017 በጀት ዓመት የሥራ አፈጻጸሙን ይፋ አድርጓል። ኢንቨስትመንት ባንኩ 7.9 ሚሊዮን ብር ገቢ ማስመዝገቡን ገልጾ በመሰረተ ልማት ግንባታ ላይ በዋለ ስትራቴጂካዊ ኢንቨስትመንት ሳቢያ ወጪው 22.4 ሚሊዮን ብር መድረሱን አስታውቋል። የኩባንያው ዋና ሥራ አስፈጻሚ ወይዘሮ ብሩክታይት ዳዊት የፋይናንስ ውጤቱ በመክፈቻ ምዕራፍ የሚጠበቅ ነው ብለዋል። ትኩረታቸው ፈጣን ትርፍ ላይ ሳይሆን በቋሚ ንብረቶች፣ በሰራተኞች ስልጠናና ልምድ ባላቸው የውጭ ባለሙያዎች ቅጥር ላይ በመዋዕለ ንዋይ በማፍሰስ ለዘላቂ እድገት ጠንካራ መሰረት መጣል ላይ እንደነበር አስረድተዋል። ባንኩ በቀጣዩ የሂሳብ ዓመት ትርፋማ ይሆናል የሚል እምነት እንዳላቸውም ገልጸዋል። እንደ አውሮፓውያን አቆጣጠር በመጋቢት 2025 ዓ.ም ስራውን የጀመረው ወጋገን ካፒታል ኢንቨስትመንት ባንክ በሀገሪቱ አዲስ በተቋቋመው የፋይናንስ ዘርፍ ወሳኝ ተዋናይ እንደሚሆን ወይዘሮ ብሩክታዊት አክለው ተናግረዋል። ከተጀመረ ከ2 ወራት ባልበለጠ ጊዜ ውስጥ ባንኩ ከባንክ ኢንሹራንስና ሪል ስቴትን ጨምሮ ከተለያዩ ዘርፎች 15 ደንበኞችን በመሳብ 6 የአማካሪነትና የደላላነት ኮንትራቶችን የፈረመ ሲሆን 37 የኢንቨስትመንት አካውንቶችን መክፈቱን ካፒታል ዘግቧል። ባንኩ የጀመረው በ385 ሚሊዮን ብር የተከፈለ ካፒታል ሲሆን ጠቅላላ ንብረቱ 387.8 ሚሊዮን ብር እንዲሁም የባለቤትነት ድርሻው 374.8 ሚሊዮን ብር መድረሱን ዓመታዊ ሪፖርቱ ያሳያል። ሊጠናቀቅ ቀናት በቀረው አጓ ምክንያት የብዙ አፍሪካውያን ሰራተኞች ኑሮ እንጥልጥል ላይ መሆኑ ተዘገበ። በኬንያ ዋና ከተማ ናይሮቢ ውስጥ በሚገኘው ሾና አፒዜድ የጨርቃ ጨርቅ ፋብሪካ ውስጥ ውጥረት መንገሱን ቢቢሲ ዘግቧል። ለወትሮ ፋብሪካው ከፍተኛ የስፌት ማሽኖች በሚያወጡት ድምጽና በሰራተኞች የጎንዮሽ ሹክሹክታ የተሞላ ነበር ያለው ዘገባው፣ ዛሬ ግን በፋብሪካው የሚስተጋባው የአሜሪካ ከቀረጥ ነጻ የንግድ እድል ሊቋረጥ መሆኑ የፈጠረው ጭንቀትና ውጥረት እንደሆነ ተነግሯል። በእንግሊዝኛው አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት ተብሎ የሚጠራውና ላለፉት 25 ዓመታት የአፍሪካ ሀገራት ምርቶቻቸውን ከቀረጥ ነጻ ለአሜሪካ ገበያ እንደሚያቀርቡ የፈቀደው አሰራር በመጪው ማክሰኞ ይጠናቀቃል ተብሏል። ከሁለት አስርት ዓመታት በላይ የቆየው ይህ ፖሊሲ አዳዲስ ታሪፎችን በመጣል ሪከርድ ከያዘው የትራምፕ አስተዳደር እሳቤ ጋር የሚስማማ አለመሆኑ ብዙዎችን ስጋት ላይ ጥሏል። የበርካታ የአፍሪካ ሀገራት ልዑካን የእድሉ የቆይታ ጊዜ እንዲራዘም የሚያስችል ድርድር ለማድረግ ወደ አሜሪካ የተጓዙ ቢሆንም እስካሁን ድረስ ግን ጥረታቸው ፍሬ አፍርቶ አሊያም ከሽፎ እንደሆነ በግልጽ አለመታወቁም ስጋት ፈጥሯል። የአሜሪካና አፍሪካ የኢኮኖሚ ግንኙነት ማዕዘን ተደርጎ የሚቆጠረው አጓ የተጀመረው በአህጉሪቱ ኢንዱስትሪዎች እንዲስፋፉ የስራ ዕድል እንዲፈጠር እንዲሁም በርካታ ሀገራትን ከድህነት እንዲወጡ ለማድረግ እንደነበርም ይታወቃል። አጓ የተመሰረተው እርዳታን በንግድ መተካት በሚል ፍልስፍና ላይ እንደሆነም የሚነገር ሲሆን ይህ ከቀረጥ ነጻ ዕድል እንደ ኬንያና ሌሴቶ ባሉ ሀገራት እጅጉን ጠቃሚ መሆኑን ተደጋግሞም ይነገራል። አሁን ላይ ግን ይህ ዕድል ሊቋረጥ ነው መባሉ ኬንያን ጨምሮ ብዙዎችን አስክቷል። ስትከታተሉት የነበረው የዕለተ ማክሰኞ መስከረም 20 ቀን 2018 ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።